እያሰብኩኝ ልጅ እንዳለ እያወቅኩኝ ደግሞ አብሬ መኖር አልችልም። መለየት ካለብን እንለያይ በቃ። ሰላም እንዴት ናችሁ? እንዴት ናችሁ? ያው እሱ ሰላም እስከሚል ድረስ እኔም ሰላም ልበለው ይሄ ነው እና ያው ያብ ሪያክት ጀምሯል። ያብ ነኝ። ስለዚህ ብዙ ወሬ እንደ በፊቱ አላበዛም። ቀጥታ ወደ ቪዲዮ እንሄዳለን። ግን ከዛ በፊት ሰብስክራይብ እና ላይክ እንዳይረሳ፣ እንዲሁም ደግሞ ድጋፋችሁን አሳዩኝ። ኮሜንት ላይ የፈለጋችሁትን ጻፉልኝ፣ ምን እንደተሰማችሁ ምናምን ነገር። በቃ ቀጥታ ወደ ቪዲዮ። የሚያስጠላ ስሜት ውስጥ እንደሆነች እረዳለሁ። በቃ ሁልጊዜ እንደዚህ ማለትም ደክሞኛል እና በቃ እኔ ምንም ማምጣት ስላልቻልኩኝ ነው። ትላንትናም ሀብቴ መድኃኒት እንትን ብላው የሆነ ነገር እያሉ ነበር እና አዶን ሆን እዛ ደረጃ ድረስ በእውነት አሁን ይሆናል። ብዙ ሰዎች እንትን ሊመስላችሁ ይችላል። እንዴት ራስህን አታውቅም? እንዴት ትወዛገባለህ? እንዴት አዎ የብዙ ሰው ጥያቄ ነው። እንዴት ራስህን አታውቅም? እንዴት ምንም አይነት ውስጥ አይኖርህም? የብሩክ ወንድም ትላንት እንደተናገረው ያው መድኃኒት አድርጋበት ነው እንጂ ምንም ነገር እንዳልተፈጠረ እኔ ተማመናለሁ። ብሩክ እንደዚህ አይነት ነገር አላደረገም። ከሷ ጋር ሚሞሪ ወይም ትውስቶ እንዲጠፋ አድርጋለች፣ መድኃኒት አድርጋበት። የብዙ ጥያቄ ነው። ለእኔ ራሱ ያልተመለሰልኝ ያ ነው። ያለው አማራጭ መታገስ ነው። እሱም ልጁ እስኪወለድ መጠበቅ ብቻ ነው። በቃ እኔና ሂሚ አናሳዝንም? እንደዚህ ስንሰቃይ እንደዚህ የሚገርመው ነገር እኮ መሰላችሁ ሀይሚ እንደው አልጠላችሁም እኮ በቃ እሷ አሁን የምትለው ነገር ከእናንተ ህይወት ልውጣና እኔ ራሴ ኑሮ ልኑር፣ አልጠላሁም፣ እወድሃለሁ፣ እንደዚህ አይነት ስሜት አለኝ፣ ግን አንተ በአሁን ሰዓት የምታስፈልገው ለእሷ ነው ለእኔ አይደለም፣ ምክንያቱም የልጅ አባት ልትሆን ነው አይነት ነገር ነው። እሱ ደግሞ ጭራሹን ሊያጠጣ አይፈልግም። ነገሮችን እንዳላደረገ ያውቃል። ልጁን የተወልዶ ምናልባት የኔ ከሆነ የመንከባከብ ግዴታ አለብኝ እና እንደዛ ላደርግ ነው እንጂ የምችለው ይህ ህግ ጋር ቢካሄድም ምንም የሚያስገድድ ህግ የለም። ልጁ የኔ ሆኖ እንኳን ቢገኝ፣ ስለዚህ ልጁ የኔ ቢሆን እንኳን ጠቅልዬ ወደ እሷ አልጠጋም፣ ሀይሚን ነው የምፈልገው። ቅመሜ እንግዲህ አልቶሽም እያለ ነው እና ያው ፍላጎት ከሌለው ማንም ሰው ሊያስገድደው አይችልም። ደግሞ ልክ ነው። ካልፈለገ ማንም ሰው የሚያስገድደው ማንም የለም። ምናምን ይደብራል፣ በጣም ያስጠላል እንጂ ልጅ ነው። ምን ታረጉታላችሁ? ጠርቻታለሁ፣ ሀይሚን ትመጣለች፣ ሁሉንም ነገር እነግራታለሁ። በቃ የኔ የብሩክ እንኳን ሆኖ ሀይሚን ቀጥሯታል። እሷን ቀጥሯት ሁሉንም ነገር እናገራለሁ። ልጁ የኔ ቢሆን እንኳን ከአንቺ ጋር መቀጠል እፈልጋለሁ፣ ከእሷ ጋር መሆን አንችልም፣ የምፈልገው አንቺን ነው እሷን አይደለም። ባለፈውም ደግሞ በቀደሙት ቪዲዮ ላይ ተናግረዋል። አሁን አላመነም፣ እሱ ልጁ የኔ ነው ብሎ አላመነም። ይህ ልጅ እውነትም የኔ ልጅ ከሆነ ፈጣሪ ነው የሚያውቀው። እንዲዘል ምናምን እንዲያመነ ምናምን ልትሉ ምናምን ትችላላችሁ፣ ግን በቃ እኔ ደከመኛ በቃ እኔ አይደለም ምናምን እያልክ ከምከራከር ውጤቱ እስኪመጣ በትዕግስት መጠበቅ ነው የሚሻለው የሚያዋጣው። ልክ ነው። ውጤቱ እስከሚመጣ ድረስ መጠበቅ ነው እንጂ በመናገር እንትን በማለት ድካም ውስጥ በቃ ያሰለቻል፣ በጣም ያሰለቻል። ልክ ነው። ግን አሁን ለመፍረድ እንዳትቸኩሉ። ለማንኛውም እሱ አላመንኩም፣ ግን ተሰለቻለሁ፣ በጣም ደክም ያለው ነው። በቃ እንደዛ አይነት አስተሳሰብ ውስጥ ገባሁኝ። ልጅነቴ ይዞኝ መፍራት እየፈራው እንዴት የኔ ልጅ ይሆናል እንዴት መቼም አላደረኩትም አይነት ስሜት ውስጥ እየገባሁኝ ራሴን በጣም እያስጨነኩኝ ነው። በቃ የሚያስጠላ ስሜት ውስጥ ነኝ እና እኔም ነው እኮ አሁን እኮ በቃ ያጠራጥራል። አድርግ ያለው አላደረኩም ብዙ ጥያቄ አሁን ይመላለስበታል እሱ ላይ እንዴት ብሎ ራሱ ማስረዳት እንዳለበት በቃ ሚሞሪ ስለሌላ ምንም ትውስታ እየመጣለት ስላልሆነ ያጠራጥራል። እዩም የራሷ እውነት ሊኖራት ይችላል። እኔ እሷም ላይ በቃ ሰለቸኝ፣ አስሬ መጮህ እሷ ላይ መፍረድ ማለት በቃ ሰለቸኝ። የሆነ አለ አይደለ በቃ ፈጣሪ በሰላም ያገላግላትና ሁሉንም ነገር ይዛኔ እናውቃለን፣ እንፈታለን። በጊዜ ሂደት ሁሉም ነገር ይፈታል፣ ምንም ጥያቄ የለውም። በጊዜ ሂደት መፈታቱ አይቀርም፣ መልስ መገኘቱ አይቀርም። ልጁ ሲወለድ በዲኤንኤ ይረጋገጣል። ግን አሁን ላይ የመሰላቸት ስሜት ምናምን ነገር ሁሉም ላይ ይታያል ማለት ነው። እንዴት እርግጠኛ አትሆኑ ምናምን ትሉኝ ትችላላችሁና በእኔ ቦታ ስትሆኑ ነው የምታውቁት ሁሉንም ነገር። ገብቷችኋል? በእኔ ቦታ ስትሆኑ ነው የምታውቁት ነገሮች። ማንም ሰው እዛ ውስጥ ነገር ሲገባ ማለት አንድ ሰው መረዳት የሚችለው ነገሮችን እንጂ እኛ ዝም ብለን መፍረድ አንችልም። አለበለዚያ
ያው እኛም ነገ እንደዚህ ያን ነገር ደርሶብን ሌላ ሰው እኛ ላይ ጣቱን ሲቀስርብን በጊዜ ሂደት ሁሉም ነገር ይታወቃል። እሱንም ብሩክ ላይም ስህተት አለ ማለት ስህተት የለም ማለት አይደለም፣ ስህተት አለ ግን ኮምፕሊትሊ እሱ ላይ ስህተት አለ ማለት አይደለም። ደህና ነኝ። እንዴት ነሽ? እኔም ማለት እኔም ማጣት ትፈልጊያለሽ? ምን አይነት ጥያቄ ነው? አዎ ምን አይነት ጥያቄ ነው? ማጣት ትፈልጊያለሽ? ግዴታ ነው መመለስ አለብኝ? እንደዚህ አይነት ጥያቄ ባትጠይቀኝ ደስ ይለኛል። ሳይሆን አስፈላጊ ነው። አሁን ለእኔ ከባድ ነው እንደዚህ አይነት ጥያቄ መመለስ እና ከቻልክ እንደዚህ አይነት ጥያቄ አትጠይቀኝ። ለመመለስ በጣም ይከብዳል። ምክንያቱም ያው ትፈልጓለች፣ ለሱ የተለየ ስሜት አላት። በፊት ላይ አንድ ላይ ብዙ ነገር አሳልፈዋል። አሁን ላይ በአንዴ ማጣት ያንን አትችልም። አልፈልግም፣ ምክንያቱም ምንም ጥቅም ስለሌለው። በጣም ነው ያለው። ለምሳሌ ማለት እኔ አሁን አንቺ ውስጥሽ እየተሰማሽ ያለውን ነገር ማወቅ አልችልም አይደል? ሁሌ የሆነ ነገር ነው፣ ሁሌ ሰላም የለም። ለምሳሌ ምን ልናደርግ እንችላለን? ብሩኬ እኔ በጣም ደክሞኛል፣ የምሬን ነው። እኔ እያንዳንዱ ነገር አሰልች ነው። አንተንም ስለሚወድ ሊሆን ይችላል። አንድነት እንደሆነ ታውቂያለሽ? አውቃለሁኝ እኮ ጋሽዬም ልክ እንደሆነ ታውቂያለሽ። ግን ደግሞ ልክ ሊሆን ይችላል እኮ በዚህ ሁኔታ ውስጥ እንዴት እኔ እናንተ አንድ ላይ መሆን እንችላለን? ብሩኬ እንዴት ነው ማንችለው? አንተ እኮ ፋዘር የተናገሩት ነገር ባልተረጋገጠ ነገር እናንተ መለያየት የለባችሁም። እሷ ደግሞ በቃ አሁን ላይ አይ ቲንክ ከሱ እስከ ብሩክ ስለራቀች ብቻ ሰላምን ትክክለኛ ሰላምን ማገኝ ይመስለኛል ብላ ነው የምታስበው። ብሩክ ደግሞ ያ እንዲሆን አይፈልግም። አባቷም የገዛ አባቷ ራሱ እንደዛ እንዲሆን አይፈልግም። ስለዚህ ምን ማድረግ አለባት? እሺ ብላ ጊዜ ሰጣ ብትመለከት መልሱን ታገኛለች። አዎ ቅመም፣ የኔ ልጅ ከተባለ እንኳን እኔ አልቀጥልም ከሷ ጋር። አንተ እኮ የኔ ልጅ እንኳን ከተባለ እያልከኝ ነው። ግን ሌሎች ደግሞ ከሷ ጋር እንኳን ምንም አይነት የተለየ ግንኙነት እንዳለህ ራሱ እንደሌለህ ነው እየነገሩኛል። አሁንም እየመጣው ነገም እየመጣው ከኔ ጋር ምንም ግንኙነት የላትም እያልኩ ብጨቃጨቅሽ ምናምን ጥሩ ይመጣል? አይመጣም። ግን እሱ አሁን በቃ አልተውሽም፣ አንቺን ልለይሽ አልፈልግም፣ መቀጠል የምፈልገው ከአንቺ ጋር ነው እንጂ ከሷ ጋር አይደለም አይነት ነገር ነው። እርግጠኛ ባልሆንበት ነገር እኔና አንቺ መለያየቱን የሚበጀን ነገር አይደለም። ምንም አይነት መፍትሄ አይደለም። እርግጠኛ ባልተሆነ ነገር ላይ እኮ እንደዚህ አይነት ነገሮች እንዳይፈጠሩ እኮ ማድረግ ትችል ነበር አይደል? ቅድሚያ መጠንቀቅ ትችል ነበር። አይሚ እሱ አሁን እዚህ ጋር ምንም እንትን የለውም፣ ጥቅም የለውም እኮ በባለፈው ቪዲዮ እኮ ማየት እንችላለን። ሰው ሆኖ የማይሳሳት የለም። ለምን ያንን ማሰብ እንዳልቻለች አላውቅም ሀይሚ። ግን አንተ እንደዚህ ባታደርጉ እኮ ያን ነገር እንዳይፈጠር ማድረግ ትችል ነበር። አዎ ይችላል። ግን በቃ የሰው ልጅ ይሳሳታል፣ ሁሉም ሰው ይሳሳታል። ያንን ደግሞ ማወቅ አለብን ሁላችንም ማለት ነው። ሰው የተባለው ሁሉም ሰው የሰው ልጅ እንደሚሳሳት ማወቅ አለበት። እኔ እሱን አላውቅም፣ እኔ እውቀቱ የለኝም ስለ እንደዚህ አይነት ነገር። ግን ያንን ለእኔ ልባል አልችልም። ገብቶሻል አይደለም? እኮ እኔ ግራ ገባኝ። እሺ ለምንድን ነው የምታስጨንቀኝ? ሀይሚ እያስጨነኩሽ አይደለም እኮ ከኔ ጋር መሆን እንችላለን። አብረን እንቀጥል እኮ ነው የምልሽ። አብረን እንቀጥል። ይህን አምና መቀበል በጣም ከብዷታል። እንደዛ ማድረግ አልችልም። እውነቱ እስከሚረጋገጥ ድረስ ውስጧ የሀይሚ ያርፋል ብዬ አላስብም። ምክንያቱም በቃ እሷ ራሷን አሳምነዋለች። ይህን ልታምን አልቻለችም። በቃ አሁን ላይ ከብሩክ ርቃ ከዛ በኋላ ነገሮች እውነት እስከሚሆኑ ድረስ እንደዛ ሰላም ለማግኘት ነው። እሱ ደግሞ አይ አሁን ላይ ከኔ ሰዓት ርቂ፣ እውነቱ እስከሚወጣ ድረስ አብረን ቆይተን ከዛ በኋላ ከሆነቱ በኋላ አንድ ላይ ደግሞ መወሰን ያለብን ነገር እንወስናለን። ቅመምዬ ለምን አትረጅኝ? ምን ቅድሚያ እርግጠኛ ባንሆንበት ነገር እኔና አንቺ እሺ ከዛስ አሁን ተለያይተን ልጁ የብሩክ አይደለም ቢባል እኔና አንቺ ወደ ድሮ ልንመለስ ነው? መለስ ይከብዳል ማለት አሁን ላይ በቃ ሰላም እንፈልጋለሁ ብላ ተለያየች አይደል? ከዛ እውነቱ ወጣ የብሩክ አይደለም ልጁ። ከዛ ድጋሚ ሊቀጥሉ መቀጠልም ይቻላል፣ ምንም ችግር የለውም። ግን እንደ ቀድሞ መሆን ይቻላል ነው። አንቺ ያለምንሽኝም እኔ ላይ የተፈጠረው ነገር ብቻ በሱ ስሜቱ ማለት በውስጡ ብዙ ነገር ያስባል። እንዴት ልታምነኝ አልቻለችም? አሁን እሷ ነገ ሌላ ነገር ቢፈጠርም እንደዚህ ነው የምታደርገው። ያ አይነት ነገር በብሩክ ውስጥ ይፈጠራል የሚል ሀሳብ አለኝ። ልክ ነው። አንድ ላይ መቀጠል አይችሉም። ያ እውነቱ ከወጣ በኋላ እሷ አብረው እስካሁን ድረስ ካልሆነች በኋላ ላይ አብሮ መቀጠል ይከብዳቸዋል። ምናልባት አንተ ልጅ ኑሮ አግኝቼ ከሆነ ከመጀመሪያው ሊቀበለው እችላለሁ። ግን እኔ አንተን እንደዚህ አይደለም ያገኘው ብሩኬ። አሁንም ማስተካከል እንችላለን እኮ ብሩኬ። እኔና አንተ ከስር ከመሰረቱ አብረን ነው አይደል? ማስተካከል እንችላለን። እማቀ እንደዚህ አይነት ማንነት ኑሮ አይደለም
አንድ ሰው የምታውቁት ማንነት አለው። ግን የሰው ልጅ ደግሞ ብዙ ባህሪያት ብዙ ማንነቶች ሊኖሩት ይችላል። ልክ ናት፣ ምንም ጥያቄ የለውም። ለመፍረድ እሷ ላይ ጣታችንን ባንቀስር እንዲሁም ደግሞ ብሩክ ላይም ሙሉ ለመወሰን ባንቸኩል ጥሩ ነው። ነገም ከኔ ጋር ብዙ ግጭቶች ሊፈጠሩ ይችላሉ። ከዛስ እሺ ስንጣላ ከዛስ ብሩክ እየሄደ ይወልዳል ነው። እኔ እሱን አንተ ልጠይቅህ እንጂ ሃይሚ እንዲህ አትበይኝ በእናትሽ። እኔ ላይ ስጋት አለ። እርግጠኛ ባልሆነ ነገር ላይ እንደዛ አያደርግም። ለምን መሰላችሁ? አንድ ሰው ከመጀመሪያ ከሰራው ስህተት ካልተማረ ያ ሰው አሁንም ትክክለኛ ህይወትን መምራት አይችልም ይመስለኛል። ብሩክ ቢሰራ እንኳን ያንን ልጁ የሱ ነው ቢባል እንኳን ልጁ የሱ ሆነ። ከዛ በኋላ ደግሞ ከሃይሚ ጋር አንድ ላይ ሆኑ ቀጠሉ። በመሀል አሁንም አለመግባባት ተፈጠረ። ሌላ ሰው ጋር ሄዶ ይሄ ነገር ድጋሚ ይፈጠራል የሚል ግምት የለኝም። ከዚህ በኋላ ምን አይነት እምነት ይኖረኛል? እውነት አድርገው ከሆነ እኔ ምን አይነት እምነት ነው የሚኖረኝ? ሃይሚ እንደዚህ አሁን ተወልዶ ልጅ የኔ ልጅ ካልሆነ ደግሞ እኔስ ምን አይነት እምነት ነው የሚኖረኝ? እሷም እኮ ሰልችቷታል። ደስተኛ አታደርገኝም ያለችበት ምክንያት አይ ቲንክ ይመስለኛል ተሰላችታ በጣም ደከማት። በቃ ያለውን ነገር ደጋግሞ ማሰላሰል በጣም ይደክማል። በቃ አሁን እንባዋን ማፍሰስ ብቻ ነው ያላት አማራጭ። ያው ከዚህ በፊትም እንደዛ አድርጋለች፣ ግን ብቻ ታሳዝናለች በጣም። መሀል ላይ የተሳቀየች ያለችው እሷ ናት። ምን ላድርግ እኔ ስንቴ ነገርኩሽ አላደረኩትም ብዬ። በቃ ያለው ካላደረከው እርግጠኛ ሆነ ንገረኝና በቃ አብሬ ልሁን። ካለዛ እኔ እንዴት ነው የልጅቷን ጸብም ሁሉ ነገር ቋቋመዋለሁ፣ ችግር የለውም። ግን ምን መሰላችሁ ብሩክ፣ እኔ ደስ የሚለኝ ነገር ምን መሰላችሁ፣ ምንም እሷን ላለማጣት ብሎ እንኳን አልዋሽም። እስካሁን ድረስ እንደማየው ከሆነ አድርጌያለሁም አላደረኩምም እርግጠኛ ሆኖ አልተናገረም። ልጅ አላት ተብለ ቢነገረ ምንድነው የሚሰማ? አይደለም ልጅ አላት ከሌላ ሰው ጋር እንኳን ተኝታለች ተብሎ ሌላ ሰው ማቀበኝ ስትሰማ ምንድነው የሚሰማ? ይከብዳል። ታሳዝናለች፣ በጣም ታሳዝነው። ውሳኔ ላይ መድረስ ከብዷታል እሷ። እሺ ምንድነው አሁን ማድረግ የሚቻለው? ብሩክ እሷን ቢረዳት ነው ወይስ እሷ ብሩክን ብትረዳ ነው የሚሻለው? እንደኔ አካሄድ ቢያንስ ወንድ ልጅም ስለሆነ ብሩክ እሷን ተረድቷት ቢያዳምጣት ያለችውን ነገር ተስማምቶ አሁን ላይ ውሳኔ ላይ ቢደርሱ ጥሩ ነው። ልክ ነው። ሴት ልጅ ሆነች ቢረዳት ጥሩ ነው። ያ ነገር እንዳይፈጠር እኮ ነው አይደል የምጠራው። በቃ እዩም ምንም ቢያንስ በዚህ ሀሳብ ተስማማልኝ። በቃ መለያየት ካለብን እንለያይ። በቃ ከዚህ በላይ እርስ በርስ በቃ እንትን ማለት የለብንም። ለማንኛውም ለመፍረድ አሁንም በቃ በጣም ዙሩ ከሯል። ለመፍረድ በጣም ያስቸግራል። ምክንያቱም አሁንም እውነት የቱ ጋር እንዳለች አልታወቀችም። ይሄ ነገር በጣም እየተንዛዛ ነው። ምክንያቱም ለምን መሰላችሁ? ብሩክም ያለውን ነገር ይዞ ነው የሚያወራው። ብሩክም የድሮ ፍቅረኛው የያዘችውን ይዛ ነው የምታወራው። ሃይሚ ደግሞ በማል የተሰቃየች ነው። ለማንኛውም ያብ ሪያክት ነው ቻናሉ። እኔ ደግሞ ያብ ነኝ። እንግዲህ ሰብስክራይብ እያደረጋችሁ ላይክ ያደረጋችሁ እንድታበረታቱኝ ደግሜ እጠይቃችኋለሁ። በሚቀጥለው እንገናኛለን። እስከዛው ፒስ